በፕሮግራሙ ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪና የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑርዬ ባደረጉት ንግግር ባለፉት 2 ዓመታት የክልሉ መንግስት ልዩ መሰረተ ልማቶችን ተግባራዊ ማድረግ መቻሉን ገልጸዋል። መሰረተ ልማቶችን ተደራሽ ለማድረግ ሰፋፊ ስራዎችን እየሰራ ይገኛል። በተለይ የውሃ፣ የመንገድ፣ የመብራት፣ የቴሌኮም መሰረተ ልማቶች ለሌሎች እድገቶች በር ከፋሽ በመሆናቸው መንግስታችን በልዩ ትኩረት እየሰራቸው ይገኛል። ለዚህ ህዝብ ከሚገባው በታች ቢሆኑም ለዚህ ህዝብ ከዚህ በላይ መገንባት የሚጠበቅብን ቢሆንም ዛሬ ያስመረቅናቸው ፕሮጀክቶች ትልቅ ፋይዳ ያላቸው ፕሮጀክቶች ናቸው። ከህዝቡ የመሰረተ ልማት ፍላጎት አኳያ ብዙ መስራት እንደሚገባ ማስገንዝበዋል። ቀጣይም ተመሳሳይ ልማቶችን የጀመርናቸው ልማቶችም ስላሉ እነዛን እያጠናከርን እንደምንሄድ በዚሁ አጋጣሚ ስራችንን አጠናክረን እንደምንሄድ ለመግለጽ ነው። ድልድይ ባለመገንባቱ ምክንያት ተራርቆ የነበሩ ሰዎችን ማገናኘት ችለናል። ዘመድ ከዘመድ ማቀራረብ ችለናል። ገበያን ከኢኮኖሚ ጋር ማቀራረብ የቻልንበት ትልቅ ስራ ነው ማለት ነው። ፓርቲያችን ትልቁ ስራው ማቀራረብ፣ ማገናኘት፣ አንድነትን በመሆኑ የፓርቲያችን ስራዎች መገለጫ ናቸው ብለው መውሰድ ይቻላል። አሁን ላይ የህዝቡን ልማት ለማረጋገጥ መጠነ ሰፊ ስራ በመከናወን ላይ ይገኛል ያሉት ዶክተር መሐመድ የተጀመረውን ልማት ለማስቀጠልና ብልጽግናን ለማረጋገጥ ህዝቡ በመጪው ምርጫ በንቃት እንዲሳተፍ መልእክታቸውን አስተላልፈዋል። ብልጽግና ፓርቲ ያቀደውን የሚተገብር የሰራውንም ለአገልግሎት ክፍት የሚያደርግ ለሁለንተናዊ ብልጽግና የሚተጋ ፓርቲ ነው ያሉት ደግሞ የቀቤና ልዩ ወረዳ ዋና አስተዳዳሪ አቶ መሐመድ አሚን በደዊ ናቸው። ቁልፍ የሆኑ የማህበረሰብ ችግሮችን በመፍታት ፈተናዎችን ወደ ዕድል የመቀየርና የህዝቡን የኑሮ ደረጃ በማሻሻል ብልጽግናን የምናደርግበት የስኬት ጉዞ በጉልህ ያሳየ የብልጽግና መንግስታችን የተራማጅ አስተሳሰብ ልኬት አንዱ መገለጫ ነው። ዋና አስተዳዳሪ የጣጢሳው ሸርቤ ቀበሌ የቦቶ የኮንክሪት ድልድይና የደቀን ሽሞላ ቀበሌ የዋቤ ወንዝ ተንጠልጣይ ድልድይ ለአካባቢው ማህበረሰብ ያለው ፋይዳ ከፍ ያለ መሆኑን ገልጸዋል። አክለውም የድልድዮቹ መመረቅ ለህብረተሰቡ ኢኮኖሚያዊና ማህበራዊ ህይወት መለወጥ ከፍተኛ አስተዋጽኦ ይኖረዋል ያሉ ሲሆን በተለይም የደቀን ሽሞላ ተንጠልጣይ ድልድይ የደቀን ሽሞላ ፏፏቴን የቱሪዝም መዳረሻ ለማድረግ የተጀመረውን ጉዞ የሚያፋጥን መሆኑን ገልጸዋል። እነዚህ ድልድዮች በወሸርቤ ዙሪያ የሚገኙ በርካታ ቀበሌዎችን የገበያ ትስስር በመፍጠር አርሶ አደሮችና አምራቾቻችን ምርቶቻቸውን ያለ ጉዳትና በወቅቱ ወደ ገበያ እንዲያቀርቡ የሚያስችል ነው። ለአካባቢ ልማት፣ ለማህበረሰቡ ህይወት መለወጥ እንዲሁም ለመበልጸግ ከፍተኛ አስተዋጽኦ ይኖረዋል። በተለይ ተንጠልጣይ ድልድይ የሚገኝበት አካባቢ የልዩ ወረዳችን አንዱ የቱሪስት መስህብ የሆነው የደቀን ሽሞላ ፏፏቴ የሚገኝበት አካባቢ በመሆኑ የልዩ ወረዳችን አንዱ የቱሪስት መስህብ የሆነ ደቀን ሽሞላ የሚገኝ አካባቢ በመሆኑ ይህንን የቱሪዝም ዘርፉን በማሳደግ የቱሪዝም ዘርፉን ከቅርስነት ወደ ቁርስነት የመቀየር እድሉን በእጅጉ የሚያሰፋው ነው። ከአካባቢው ነዋሪዎች መካከል ሚፍታ አህመድ፣ ወይዘሮ ሲቲ ሻፎና አቶ ሳቢር መጫ በሰጡት አስተያየት በክረምት ወራት ወንዞች የሚሞሉ በመሆኑ ልጆችን ወደ ትምህርት ቤት መውሰድና ህመምተኞችንም ወደ ጤና ተቋማት ለማድረስ ይገጥማቸው የነበረው ችግር አሁን ላይ በዘላቂነት በመፈታቱ መደሰታቸውን ገልጸዋል። በጣም ተደስተናል። በጣም እናመሰግናለን። ልዩ ወረዳችንም ማዕከላዊ ክልልንም እናንተም ወንድሞቻችን በጣም እናመሰግናለን። ትልቅ ደስታ ነው የተሰማን። ለቅሶ ሴባ ብሎ ሲሄድ ጓደኛ አለው እዛ ሲሻገር ገብቶ በላ። ከዛ አጣን። አሁን በእኛ ሰዓት ልጆቻችን ሰዓት ቆንጆ ነገር መጣ፣ ደስታ መጣ። አልহামዱሊላህ ረብል ዓለሚን። ያው እሱ ሄደ እንጂ እኔ ቀረው ይሄ አየው። ሙሽራዎችን 2 መንትያ ሙሽራዎችን የወሰደበት ቀን አቃለው። የዛሬ 2 ዓመት አካባቢ አብደላ የሚባለውን ሰውዬ ወንዝ ላይ ነው የበላው። ዛሬ ይሄ ተንጠልጣይ ድልድይ በመሰራቱ ላመሰግናቸው እወዳለሁ። በምረቃ ወቅት ፕሮጀክቶቹ በቀቤና ልዩ ወረዳ ማህበራዊና ኢኮኖሚያዊ ትስስርን የሚያጠናክሩ መሆናቸው የተገለጸ ሲሆን ለፕሮጀክቱ ግንባታ በአጠቃላይ ከ23 ሚሊዮን ብር በላይ ወጪ ተደርጓልም ተብሏል። በምረቃ ስነ ስርዓቱ ላይ የማዕከላዊ ኢትዮጵያ ክልል ብሔረሰቦች ምክር ቤት ምክትል አፈጉባኤ አቶ ገመቹ አረቦን ጨምሮ የክልልና የልዩ ወረዳው ከፍተኛ የሥራ ኃላፊዎች እንዲሁም የአካባቢ ነዋሪዎች ታድመዋል።